አሁን የለበስከው ስጋ ቱታ ነው። ኢየሱስ ኃጢአቴን ከፍሎ ለኔ ሞቶልኝ የሚባል ቋንቋ የለም። የሃይማኖት ቋንቋ ነው። ቤተክርስቲያንም ሰባኮችም ያውን ከሞታን ቦታ እኮ እየፈለጉ ነው። የእግዚአብሔር መንግስት ማለት ፖዚሽን ሎኬሽን አይደለም። ዲነት ኃጢአት ነው ብለውም ሰብከውልናል። አንድ ሰው አልኮል ቢጠጣ ኃጢአትን ሰብከው የእግዚአብሔር መንግስት ከመጠጥና ከመብል ጋር አይገናኝም። ገብሱን ኤልሳ ቆሎ ስትበላ አንተ ጻድቅ ነህ። እማናሹ ደግሞ ጠላ ሲያርጉት ኃጢአቱ ነው ይመጣ። ምን አይነት ቃቃጫው ሰው መንፈስ ነው ብለ ምትል ከሆነ ለምሳሌ ኤላስቲክ ውሃ አለ አይደለ? ያ ውሃ ጭቃ ላይ ቢወድቅ ታነሳና ትከፍተውና ትጠጣለህ። አንተ ተከፍተህ የምትጠጣው የቆሸሸው ከላይ ነው እንጂ ውስጡ አልቆሸሸም ነው። ኃጢአት የሚባልም የለም። ኃጢአት የሚነካው ይሄን ልብስ ነው፣ ቱታውን ነው። የክርስቶስ ህይወት የሚለካው ጴንጤ በመሆን አይደለም። መጽሐፍ ቅዱስ በማንበብም ኢየሱስ ጌታ ነው በማለትም አይደለም። ጌትነቱን አጋንንትም ያወራል። ታውን 4 ነጥብ ያለው መልስ መልስልኝ። ኃጢአት የለም። ኃጢአት የለም እኮ የኃጢአት ደሞዝ ሞት ነው የሚለው። የኃጢአት ደሞዝማ ሞት አይደለም። ስለዚህ የኃጢአት ደሞዝ ሞት ነው እኮ ፈጣሪን ራሱ መስቀል ላይ አንጠልጥሎላል። ስለዚህ በሞት ዘጋው እኮ ኃጢአታችሁና አመጻችሁን ደግሜ አላስበውም። I have no memory። እኛን ለእግዚአብሔር ኢንካም ሜሞሪን ውሰድና አስተውስልን ኃጢአታችን እያልን እኮ ነው ያለው። በዛ አስፈሪ ክብር የነበረው ኢየሱስ ፊቱ ላይ የምተፋበት የተናቀ ጎስቋላ ያረጋው መስቀል ላይ ያሰጠው ኃጢአት ነው አይደል? ታዲያ ጫት ነው እንደሱ አይደል? ለምሳሌ 100 ብር በመስጠት 100 ሺህ ብር ከእግዚአብሔር ሰው እንደሚቀበል ትዘራና ትቀበለ። እውነታውን ለእግዚአብሔር እኔ 100 ብር በሰጠው 100 ሺህ ብር ይሆንልኛል ይባዛል። አንተን እንደዚህ ከመል ሰውየው ለምን ራሱ ዘርቶ አገኘ? ወንጌል ደግሞ የሰውን ችግር መሰረት አድርጌ አይደለም የሚሰብ ወንጌል የዘላለም እውነት መሰረት አድርጌ ይጠይቁኝ ከፈለጉ ማለት ነው እኮ። አንድ ቀን ላስተማርከውስ አንድ ቀን ላስተማርኩትም ይጠይቁኝ እኮ። ይቅርታ ጠይቃ አንድ አንተ ያስተማርከው ልጅ ጉንፋን አሞታል። እኔ ጋር መጣ ቁጭ አለ። ሰላም አለኝ። ምንድነው ድምጽ ቀየር ብሎብኛል። ጉንፋን አሞ አንዴ እኔ ጉንፋን እንዲተላለፍብኝ አልፈልግም አልኩት። አላመመኝም ማለት ይሄው እኮ አፍንጫ ሁሉ እኮ የለም። አይ ላንተ ነው የሚታየኝ እንጂ አይታየኝም ማለት ግድ ሆኖብኝ የምታስተምርበት ወይ አለ። ምክንያቱም እዛ ውስጥ ያለ አገልጋይ ነህ፣ ዶክተሪኑ የቸርቹ አለ፣ ፉል ታይም ነህ። ሳትወድ በግድ የምትልባቸው ነገሮች አሉ። ያ ማስተማር ብቻ ሳይሆን አዋሳም አንድ ብራንች እኔው ነኝ ያስጀመርኩ። ከዛ አልፎ እዛም ቸርች አስጀመርኩኝ። ፕላናችን ብቻ ሰፊ ነበርና ባጭር ቀረ። በአጭር የቀንድ ከብት ስብከት እንዴት ትሰብካለህ? በዚህ ከብቶቹ ሺህ ነበሩ፣ ሚሊዮን ነበሩ። እኔ እኮ የቀንድ ከብት ስብከት ነው የሚሆንብኝ። ምክንያቱም የእነ አብርሃም እምነታቸው እሱ አይደለማ። አንደኛ እሱ የስተት አስተምሮ ስለጀመረ እያስተማረ ስለሆነ ሌላ ቸርች ውስጥ አንዳንድ ማኖ ስለነካ በገገማነቴ ነው የምታወቀው። በቃ ቀጥ ደፈረስ ጋሪ ማለት ነው። አልሰማም እንግዲህ ያለኝ የኒውክሌሽን ህዝብ ብቻ አይደለም፣ ዓለም ሁሉ የኔ ነው። እውነትን ይዘህ የትም ታስተምራለህ። ምን ችግር አለ? ከወንድሞች ጋር ከሚጋጭ ይሄኛው ደግሞ ውስጥ ላይ የሚጮህ እውነት አለ። ይሄንን እውነት አልቀበል ካሉ ከተገፋው ማለት ነው እዛች አንድ ቤት ውስጥ ምን እናደርግ ካንተ ሰፊው ዓለም አለ። በቃ ትሆናለህ። አሁን ለምሳሌ በዛ ነገር አንተ ሌሎችንም ሰዎች አላሰነፍክም ብለህ ታስባለህ። ሰዎች ስራ እንዳይሰሩ የሰውን ነገር ፎቁ የኔ ነው በል፣ ነጠቅኩ በል፣ ተቀበልኩ በል። ከተማውም እኮ የሚያወራው አንተ ነግድና አትርፈ ግብር ከፍለ ገንዘብ አገኝ ምን ችግር አለ? ወንጌሉ ግን ይሄ ነው ወይ ብለህ ካልክ ኮምፕሊትሊ አይደለም። ወንጌል ከድህነትም ከሀብትም ጋር አይገናኝም ሲባል እሰማለሁ። ግን ምን ለምን አልተቃወምክም? አይ እዛ ሆነ ምን ጦርነት ነው የምትፈልገው? ዝራና 100 ጥፍ ታጭዳለህ ብዬ ሰብኬ አንተ ነገ ተቃራኒ ስታወራ የትላንቱን ስብከቴን እንዳፈረስክብኝ አይታይብህም? ብዙ ነገር አድርጌ ያውቃለሁ። ዛሬ እዚህ እያጋለጥኩ ነው። ያኔ እንግዲህ ካልነቃችሁ ነቃችሁ ዝም ካላችሁ እንግዲህ ሶሪ ይቅርታ አድርጉልኝ።